የሩሲያ ዩክሬን ጦርነት ከወትሮ በተለየ ከሯል። ዩክሬንን አደፋፍራ ወደ ጦርነት የከተተችው አሜሪካ ፊቷን አዙራባታለች። ከ85 በላይ ንጹሃን በአንድ ጊዜ የተገደሉበት የዚህ ሳምንት ጥቃት የጦርነቱን መልክ ቀይሮታል። ዜሌንስኪ በእጅጉ ተጨንቀዋል። ማብቂያ ያለየለት የሩሲያ ዩክሬን ጦርነት የዛሬ የሐሳብ ትንታኔያችን ዋነኛ ጉዳይ ነው። Donald Trump has blamed Volodymyr Zelensky for starting the war with Russia. When you start a war, you got to know that you can win the war, right? You don't start a war against somebody that's 20 times your size. ይህ የዶናልድ ትራምፕ በክቡ ቢሮ የተደረገ ንግግር ለዜሌንስኪ የመርዶ ያክል ሆኖ የሚሰማ ነው። የማስችለውን ጦርነት መጀመር የለብህም፣ ከአንተ አቅም በ20 እጥፍ ከሚበልጥህ ጋር ነው መዋጋት የጀመርከው ሲሉ 2 ዓመት የሞላውን ጦርነት ኃላፊነት ሙሉ ለሙሉ ወደ ዩክሬን ገፍተውታል። ፎርብስ ብሬኪንግ ኒውስ የዘገባውን ርዕስ አስደንጋጭ ክስተት ሲልም ገልጾታል። በእርግጥም ይህ ጦርነት ሲጀመር ለዩክሬን የልብ ልብ የሰጠችውና ገፋፍታ ያስገባቻት አሜሪካ ሆና ሳለ አሁን በትራምፕ ተክዳለች። ትራምፕ በንግግራቸው ዜሌንስኪ ጦርነቱን በሚመለከት ምንም አይነት አዲስ ስልትና መፍትሄ የሌለው መሪ ነው ሲሉ ዘልፏቸዋል። የሁሉ መከዳዳትና ትራምፕና ዜሌንስኪን የለያየው ሁነት የተፈጠረው ሩሲያ በዩክሬኗ ሱኒ ከተማ ላይ ካደረሰችውና ከ35 በላይ ሰዎች ሞተው ከ117 በላይ ንጹሃን ከቆሰሉበት ጥቃት በኋላ ነው። ፈርስት ፖስት ጥቃቱን አስመልክቶ ባወጣው ዘገባ የሚሳኤል ጥቃት መፈጸሙንና ከ85 ያላነሱ ሰዎች መሞታቸውን በመቶዎች የሚቆጠሩ ሌሎችም መቁሰላቸውን ብሎም ከተማዋ በከፍተኛ ሁኔታ መውደሟን አንስቷል። የጥቃቱ ኢላማ የዩክሬን ወታደራዊ ቢሮና የምዕራባውያን አማካሪዎች ቢሮ መሆናቸውንም ዘገባው ጠቅሷል። ከእስካሁንም የሩሲያ ጥቃት ይሄኛው ከፍ ያለ ነው ተብሎለታል። ነገር ግን እስካሁን ዩክሬን ላይ የተፈጸሙ ማናቸውም ጥቃቶች በጽኑ ሲያወግዙ የከረሙት ትራምፕ የአሁኑን ጥቃት አሰቃቂ ከማለት በዘለለ ጠለቅ ብለው መናገርን አልፈቀዱም። ይልቁንም የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን ፑቲንና ራሱ ዜሌንስኪ ለዚህ ጦርነት መቀስቀስና ዛሬን ድረስ መቀጠል ተጠያቂ ናቸው ሲሉ ወንጅለዋል። 60 ሚኒትስ ከተሰኘው ፕሮግራም አዘጋጅ ስኮት ፒሊ ጋር ባሳለፍነው እሁድ ቆይታ የነበራቸው ዜሌንስኪ ሩሲያን አናምናትም፣ ለንግግር ትቀመጣለች ብለንም አንጠብቅም በማለት ተናግረዋል። ሰውም ገንዘብም የጨረሱበት ወዳጆቻቸውንም ያጡበት ጦርነት ስለመሆኑም አክለዋል። እርሳቸው ይህም ቢሉም ግን ለዚህ ሁሉ እልቂት ተጠያቂው ዜሌንስኪ ነው ሲሉ ዶናልድ ትራምፕ ወንጅለዋል። ይህ የትራምፕ አስተያየት ባለፈው ወር በክቡ ጽሕፈት ቤታቸው ዜሌንስኪን ዘልፈውና በባልደረቦቻቸው አንጓጠው ያስወጡበት ክስተት ተከታይ ክፍልም መስሏል። ወደ ጫፍ ደርሷል የተባለውም የፑቲንና ዜሌንስኪ ሽምግልና አሁን ንፋስ ገብቶታል። ይልቁንም ትራምፕ ከፑቲን ጋር ያላቸውን ወዳጅነት የማጠንከር አዲስ ስልትን መከተል ጀምረዋል። የተናገሯቸው ንግግሮችና እየወጡ ያሉ ዘገባዎች የሚያመላክቱትም ይህንኑ ነው። ዶናልድ ትራምፕ በእጅጉ መለሳለስ ያሳዩበት ከዛም ባለፈ እጅ መንሻን ወደ ሩሲያ የላኩበት ክስተት የቅርብ ትውስታ ነው። ይህን ሁሉ አስመልክቶ ግን እስካሁን ከፑቲን የተሰጠ ምላሽ የለም። ትራምፕ ዜሌንስኪን መወንጀል ቀጥለዋል። እርሱም ያቀው ተጨማሪ ወታደራዊ አቅም ብሎም ተጨማሪ መሳሪያ ስጡኝ ማለት ብቻ ነው እንጂ እርሱን እንኳን እንዴት እንደሚጠቀምበት አያውቁም ሲሉ ተጨማሪ ማብጠልጠልን ሲናገሩ ተደምጠዋል። ይህ ሁሉ በሆነበት ክስተት ዜሌንስኪ ከፍ ያለ ጭንቀት ውስጥ መግባታቸውን የዚህም ጦርነት ማብቂያ ምን እንደሆነ እንዳለየለት ዘገባዎች አመላክተዋል።